ወደ አገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል በፋና አሰላ 90.0 የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ለሚገጥሟቸው የህይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል፣ እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ አገር ቤት ሰላም ጤና ይስጥልን ውድ አድማጮች፣ ዛሬም በቀጠሯችን ተገኝተናል። እናንተስ ወደ ሀገር ቤት ፕሮግራማችንን ለመስማት ዝግጁ ናችሁ? ሁሌም በስልክ መስመራችን ላይ በመደወል አሊያም አጭር የጽሁፍ መልእክት በመላክ አብሮነታችሁን ትነግሩናላችሁ። አሁንም አብሮነታችሁ ከኛ ጋር ይሁን እንላለን። ድንቅ የሆኑ ተሞክሮዎችንም እያገኛችሁ እንደሆነ እምነታችን ነው። በምናቀርበው ፕሮግራም ዘና እያላችሁ ቁም ነገርን ትጨብጣላችሁ። ወደ ሀገር ቤት በተሰኘው ፕሮግራማችን ፍልሰትንና ከፍልሰት ተመላሾችን የህይወት ልምድ እንዲሁም ገጠመኞችንም ጭምር ወደ እናንተ ወደ ተወደዳችሁ አድማጮቻችን እናደርሳለን። ሁሌም አብራችሁ እንደምትሆኑ እምነታችን ነው። ወደ ሀገር ቤትን ሁሌም በየሳምንቱ በዚህ ሰዓት ታገኙታላችሁ። ፕሮግራሙ ከተባበሩት መንግስታት ድርጅት የሴቶች ኤጀንሲ ወይም ዩኤን ውመን በተገኘ የገንዘብ ድጋፍ ወደ እናንተ ይደርሳል። በዚህ ፕሮግራማችን ከሀገር በየትኛውም ሁኔታና በተለያየ አጋጣሚ የወጡ ወገኖቻችንን ተሞክሮ የህይወት ገጠመኞችና ልምዶችን ለእናንተ ለአድማጮቻችን በሚመች መልኩ እናቀርብላችኋለን። ፕሮግራማችንን በተመለከተ ያላችሁን ሀሳብ አስተያየት በ0944 088998 ላይ በመደወል አድርሱን። ዛሬም ወደ ሀገር ቤት በተሰኘው ፕሮግራማችን ድንቅ ተሞክሮችን ይዘንላችሁ መጥተናል። ፕሮግራሙ ፍልሰትንና ከፍልሰት ተመላሾችን ህይወት ይዳስሳል። በዚህ ፕሮግራም የተለያዩ ተሞክሮች ወደ እናንተ ይደርሳሉ። በልዩ አቀራረብ ባለሙያዎችንም እየጋበዝን ፍልሰትን በተመለከተ ሙያዊ ገለጻዎችንና ሳይንሳዊ መረጃዎችንም ወደ እናንተ ወደ አድማጮቻችን ጆሮ እንዲደርስ ጥረት እናደርጋለን። እናንተ ውድ አድማጮች ፕሮግራማችንን በተመለከተ ምን ሀሳብ አስተያየት አላችሁ? ደውላችሁ አሊያም በአጭር የጽሁፍ መልእክት ታሳውቁን። የተንቀሳቃሽ ስልካችን ቁጥር 0944 08 8998 ነው። ደውሉ አሊያም አጭር የጽሁፍ መልእክት ላኩ። ሁሌም አብራችሁን ሆኑ። የማይሰለቹ ልምዶችንና በርካታ መረጃዎችን ትሰማላችሁ። ሰሞኑን ከወጡ ከፍልሰት ጋር ከተያያዙ መረጃዎች ውስጥ አንዱን እስኪ ልንገራችሁ። መንግስት በተለያዩ ሀገራት በአስቸጋሪ ሁኔታ ላይ የነበሩ ኢትዮጵያውያንን ወደ ሀገራቸው ከመመለስ ባለፈ ዘላቂ የመልሶ ማቋቋም ስራዎችን እያከናወነ እንደሚገኝ የሴቶችና ማህበራዊ ጉዳይ ሚኒስቴር ሰሞኑን ገልጿል። በነገራችን ላይ መንግስት በዜጋ ተኮር ፖሊሲ አማካኝነት የዜጎችን ክብርና መብት የሚያስጠብቁ ስራዎችንም እያከናወነ መሆኑን እየገለጸ ነው። ይህም በተለይ በሰው ሀገር ላይ እየተንከራተቱ ላሉ ዜጎቻችን ፋይዳው ከፍ ያለ ነው። በነገራችን ላይ ባለፉት 3 ዓመታት ማለትም ከ2015 ዓ.ም እስከ ሐምሌ 17 ዓ.ም በተከናወኑ ስራዎች በአጠቃላይ 345515 ዜጎች ከተለያዩ ሀገራት ወደ ኢትዮጵያ መመለሳቸውን መረጃዎች ያስረዳሉ። ይህ ደግሞ መንግስት የዜጎችን ደህንነት ከማስጠበቅ አንጻር ይበል የሚያሰኝ ስራን እየሰራ መሆኑን የሚያሳይ ነው። የፍልሰት ጉዳይንና ፍልሰተኞችን ስናስብ ግን ጉዳዩን ለመንግስት ብቻ ጥለን ለውጥ ማምጣት የማይታሰብ መሆኑን ሁላችንም መገንዘብ አለብን። ለዚህም ነው ችግሩን ለመታደግ እርምጃ መጀመር ያለብን ከራሳችን ቤት ነው የምንለው። እየተከታተላችሁ የምትገኙት ወደ ሀገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው። በዚህ ፕሮግራማችን ከምናሰማችሁ ቅንብሮች ደግሞ የንጋት ኮከቦች ድራማችን ተጠቃሽ ነው። በፕሮግራማችን ዘና እያላችሁ ቁም ነገርን እያገኛችሁ እንደሆነ ሁሌም በስልክ መስመራችን ላይ በመደወል አጭር የጽሁፍ መልእክትን በመላክ ትነግሩናላችሁ። አሁንም ተሳትፏችሁ ይቀጥል። የስልክ መስመራችን 0944 088998 ነው። ደውሉ አሊያም አጭር የጽሁፍ መልእክትም ማድረስ ትችላላችሁ።
ይድረሳችሁ። ባለፈው ሳምንት በንጋት ኮከቦች ድራማችን ፀሐይና ቅመም ስልጠናውን የወደዱት ይመስላል። እንደውም ስልጠናውን ቀደም ብለን ብንወስደው ኖሮ ከዚህ በፊት ከገጠመን ኪሳራ እንጠበቅ ነበር እያሉ እየተወያዩ ነበረ። ባለፈው ሳምንት በተለያዩ የማህበረሰቡን ችግር በሚፈቱ የማህበረሰብ ችግሮች ላይ የመስራት ዓላማ እንዳላቸውም እየገለጹ ነበረ። በስልጠናው ከጨለማ ወጥተናል፣ እንዲሁም የምናገኘውን ሳንቲም በአግባቡ መጠቀም አለብን በሚል ሀሳብ ላይ በመግባባት እየተወያዩ ነው። በስተመጨረሻም ቅመም ስለ ስንጥር አንስታ ሰፋ ያለ ጨዋታ ለመጫወት ብታስብም ፀሐይ ግን ስለ ስንጥር ብዙ ማውራት የፈለገች አትመስልም። ይህ ታሪክ ወዴት ያመራ ይሆን? እስኪ የንጋት ኮከቦች ክፍል 10ን ልጋብዛችሁ። የንጋት ኮከቦች። እማዬ መጥቻለሁ። ጎሽ መጣ። አንተ በፊት ለፊት ስጠብቅ በጀርባ ይመጣ። በልና ና ቀበሌ እንሂድ። እሺ ግን ምን ችግር ተፈጥሮ ነው? አራት ወይ ልጄ እንቅልፍ አጥቻለሁ። በል ፎጣህን አስቀምጥና ተከተለኝ። እሺ ና ተከተለኝ። ጉድ 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 ሳይሰማ መስከረም አይጠባም አለ ያገሬ ሰው። ሰላም አጣውኩ። ኦሆ እማዬ ማታ ሰላም ነበር አይደል እንዴ? ከመንጋቱ ምን ተፈጥሮ ነው? ደሜን ቀጥ ልታደርገው ነው። ግራ ገባኝ እኮ። ማናት እሷ? እንዴ ፀሐይ ናታ። እንዴ ፀሐይ ምን ሆነች? ምንም አትሆነው ነገር አላት። ልታሳብደኝ ነው። አይ ሴት የወለደ ሰው ምን ማረፊያ አለው? እውነት ነው። ሰቀቀን ነው። እማዬ ቀስ በይ። ከመኪኖች ጋር አይ አረባክሽን እየተጠነቀቅሽ። ና በዚህ ጋር እናቋርጥ። በዚህ እናቋርጥ ና። ቆይ እዛ ጋር የእግረኛ መንገድ አለ። ነይ እማዬ በሱ እናቋርጥ። ነይ እሺ በይ። ይኸውልሽ በዚህ በኩል። እሺ ልጄ ቀልቤን አሳጣችኝ እኮ። ነይ አሁን ቆይ ቀስ በይ። እዚህን እንሻገር። እጄን ያዘኝ። ቀስ አንተ መጣ መኪናው። እጄን ያዘኝ ልጄ። እሺማ ረጋ በይ እስቲ ቀስ በይ። እዚህ እንባ። ና በዚህ ጋር እሺማ። አየኸኝ ባንዲራ የድመት ምላስ ያከላል። የሰቀሉበት ደግሞ ምንድነው አንተ? እንትን ምን ነበር? እንትን እኮ ነው ማምዬ፣ ወጋግራ። አዎ ገዘፍ ያለ ባንዲራ ሆኖ በንፋስ እንደ ወለብ ሲል ነበር የሚያምር። ሲገማሸር። አዎ አሁን እቺ ሁኑ እኮ ትላለች። ቢቀይሩት ምን አለበት? እውነት ነው ማምዬ። ገምሸር ሲል ንፋሱ እየገፋው ሰንደቅ ዓላማው ደስ ይላል። ይኸውልህ እዛ ጋር አሉ አይደል ቢሮዎች። ከነሱ መሀል የሴቶች ጉዳይ የሚል ቢሮ መርጣ እዛ ነው የምንገባው። ስለዚህ በራቸው ላይ የተለጠፈውን ላንበበው። አዎ የሴቶች ጉዳይ። አዎ ነይ አገኘኸው? ያኛው ልጅ በግራ በኩል ያለው። እሺ ጎሽ ና እንሂድ። አንተ ጣልቃ ሳትገባ ታዳምጣለህ። ነገሮቹን ልብ ብለህ ትመለከታቸዋለህ። እሺ ሜቴ አትደናበር። አንዴ ሜቴ አንተ ቆፍጠን በል። እሺ አደራችሁ። ግባ ልጅ። እንደምን አደሩ? ይቀመጡ ወይዘሮ አረጋሽ። ታውቂኛለሽ? በወረዳችን እርሱንም ያውቃለ። ምን ነው በጠዋቱ በሰላም ነው? ምን ሰላም አለ? ሰላም የለኝም። ምን ተፈጥሮ ነው? ሰላሜን ያሳጣችሁኝ እናንተ አይደላችሁ? እንዴት ትጠይቅኛለሽ? ምን እያሉ እንደሆነ አልገባኝም። ቢገባችሁማ እናታደርጉም ነበር። ይቅርታ ወይዘሮ አረጋሽ፣ እየተሳደቡ ነው። ስድቡን አቁመው የመጡበትን ያስረዱኝ። ምን ብበድላችሁ ነው ልጄን አታላችሁ ስደተኛ ያደረጋችኋት? ምን ብበድልና ምን ባጠፋ ነው በቀዬ ያዋረዳችሁ? ይቅርታ ወይዘሮ አረጋሽ፣ የሚሉኝ አልገባኝም። እባክህ ወንድሜ ምን እንደተፈጠረ ልታስረዳኝ ትችላለህ? ልጄ ዝም በላት፣ ታውቀዋለች። ወይዘሮ አረጋሽ፣ እርስዎ የወረዳችን የጠንካራ ሴቶች ተምሳሌት ነዎት። እንዲህ አውሬ ሆነው አይቼዎት አላውቅም። እርስዎን የማይመጥን ነገር እያደረጉ ነው። ቆይ አንቺ የሴቶች ጉዳይ ኃላፊ አይደለሽም? ምክትል ነኝ። ልጄን ለሥራ ስልጠና አምጥታችሁ አሸፈታችኋታ። ማንን? ስንት ልጅ አለኝ። አንዷን ፍሬ የአይኔን ብሌን ፀሐይዬን ነዋ። ወይዘሮ አረጋሽ፣ የተሳሳተ መረጃ ነው። ምን ማለት ነው? ደና ተረጋጋች ብዬ ልቤ ሲያርፍ እንደገና ታሸፍቱብኝ። የሰሙትን ይንገሩኝ። የምታሰለጥኗቸው አረብ ሀገር ለመላክ እንደሆነ ሰምቻለሁ። እኛ በጭራሽ የተሳሳተ ነው።
እኛ ለሴቶች መብትና ሁለንተናዊ እድገት ምን ተጋነን። አቤት ድንቄ አያ ወይዘሮ አረጋሽ ተረጋግተው ያዳምጡኝ። ፀሐይ እየሰለጠነች ያለችው ስራ ፈጠራ ላይ ነው። በወረዳችን ያሉ ወጣት ሴቶችን መርጠን የራሳቸውን ንግድ ወይም ስራ እንዲፈጥሩ በማለም እየተሰጠ ያለ ስልጠና ነው። እርስዎ እንደሚሉት እያደረግን አይደለም። ስራ ፈጠራ ስትይ አልገባኝ። ከስልጠና በኋላ ድጋፍ ተደርጎላቸው ራሳቸውን እንዲችሉ ለሀገር ለወገን ድጋፍ እንዲያደርጉ እየታቀደ ነው። ቆይ ድጋፍ ስትይ ምን ማለትሽ ነው? ከኛ ቢሮ ጋር በመተባበር ስልጠናውን ያዘጋጀላቸው ድርጅት የተወሰነ የመቋቋሚያ ሳንቲም አዘጋጅቶላቸዋል። እሱን ተጠቅመው ራሳቸውን እንዲቀይሩ የታሰበ ነው። እነ ፀሐይ የመጀመሪያ ዙር ቢሆኑ ስልጠናው ቀጣይነት አለው። ምናልባት በእኛ ወረዳ ላይ ላይሆን ይችላል። እንዲህ ከሆነማ እኔ ምን ቸገረኝ? ማታ ስናወራ ሰሞኑ በመኪና ወይም በአይሮፕላን የሆነ ቦታ ሄዳለሁ ስላለችኝ ጠርጥሬ ነው። ችግሩ የፀሐይ ነው። ማስረዳት ነበረባት። እርሶም መተው የስልጠናውን ሁኔታ መመልከት ይችላሉ። ተባረኪ ልጄ ተባረኪ። እንደው ልጄ ለእንደው ለቁጣዬ ይቅር በይ። አያስቡ፣ የስራዬ ባህሪ ብዙ አሳይቶኛል። ምንም አይደለም። እሺ እናቴ በይ። ደህና ዋይ ልጅ። በሉ ደህና ዋሉ። አሜን። በልና ልጄ ና ወደ ቤታችን እንሂድ። ውይ ጉድ! የንጋት ኮከቦች እየተከታተላችሁ የምትገኙት ወደ አገር ቤት የተሰኘውን የሬዲዮ ፕሮግራማችንን ነው። ይህ የሬዲዮ ፕሮግራማችን ፍልሰትንና ከፍልሰት ተመላሾች ህይወት ላይ ትኩረት ያደርጋል። ቀደም ብለን በንጋት ኮከቦች ድራማችን የፀሐይ እናት በንዴት ወደ ቀበሌ ስንጥርን ይዘው ገስግሰዋል። ከወረዳው ጽሕፈት ቤት እንደደረሱም የሴቶች ጉዳይ ምክትል ኃላፊዋን ልጄን ስልጠና ብላችሁ አምጥታችሁ ወደ አረብ ሀገር ልትልኩብኝ ነው በማለት በንዴት ጠይቀዋል። ነገር ግን ባለሙያዋ እነ ፀሐይ ስለሚወስዱት ስልጠና በዝርዝር አስረድተዋቸው የፀሐይ እናትም ይቅርታ ጠይቀው ወደ መጡበት ተመልሰዋል። ቀጣዩን የንጋት ኮከቦች ደግሞ ሳምንት ይዘን እንጠብቃቸዋለን። ከንጋት ኮከቦች ድራማችን ቀደም ብለን አንድ መረጃ እየነገርናችሁ ነበረ። በዚህ መረጃም መሰረት 345514 ዜጎች ወደ ሀገራቸው እንደተመለሱ ጠቁመናችሁ ነበረ። እነዚህ ኢትዮጵያውያን የተመለሱባቸው ሀገራት ሳውዲ አረቢያ፣ ሱዳን፣ የመን፣ ኦማን፣ ሊባኖስ፣ ማይናማር፣ አሜሪካ፣ ታንዛኒያ እና ማላዊ መሆናቸውም ተነግሯል። በነገራችን ላይ አሁን እያገባደድን ባለነው አመት ብቻ ማለትም በ2017 ማለት ነው ከተለያዩ ሀገራት ወደ 98,000 የሚጠጉ ዜጎች ወደ ኢትዮጵያ ተመልሰዋል። ከነዚህ ውስጥ አብዛኞቹ ተመላሾች ከሳውዲ አረቢያ የመጡ ሲሆን መንግስት ዜጎችን ከመመለስ ባሻገር የሕክምና አገልግሎት፣ የቁሳቁስ ድጋፍ፣ የስነ ልቦናና ሌሎች ማህበራዊ ድጋፎች ተደርጎላቸው ወደ ቤተሰቦቻቸውና ማህበረሰባቸው እንዲቀላቀሉ የማድረግ ስራ በመንግስት በኩል እየተሰራ ነው። በነገራችን ላይ መንግስት ከፍልሰት ለሚመለሱ ዜጎች ይህን ያህል ድጋፍ ካደረገ ከማህበረሰቡና ከቤተሰብ ደግሞ ከፍልሰት ተመላሾች በቀላሉ ከማህበረሰቡ ጋር እንዲቀላቀሉ አስፈላጊው ማህበራዊም ሆነ ስነ ልቦናዊ ድጋፍ ማድረግ አለበት። እናንተ ከፍልሰት ወደ ሀገር መንደራቸው የመጡ ዜጎችን እንዴት ተቀበላችኋቸው? ከፍልሰት መልስ ያለው ህይወታቸው የተሳካ እንዲሆን በምን መልኩ ከጎናቸው ሆናችሁ? እስኪ እየደወላችሁ ወይም አጭር የጽሁፍ መልእክት እየላካችሁ አድርሱን። የተንቀሳቃሽ ስልካችን ቁጥር 0944088998 ነው። ደውሉ፣ ጻፉ። ለዛሬም እንግዳ አለችን። የዛሬ እንግዳይም የአረብ ሀገር ኑሮን አይታን የተመለሰችው በአረብ ሀገር ቆይታዋ በዛ ያሉ የህይወት ፈተናዎችን አልፋለች። የቅርብ ጓደኛዋንም እዛው አረብ ሀገር በሞት ተለይታለች። እስኪ ከእንግዳይ ጋር ያደረኩትን ቆይታ ልጋብዛችሁ። ስሟን በማስተዋወቅ እንጀምራለን። ቆይታችንን ተጋበዙልን። ስሜ ሀናባተ ክብረት እባላለሁ። የምኖረው መርሳ 01 ቀበሌ ነው። ሀገራችንን ብዙ ተሰርተን የምንለወጥባቸው እንትኖች አሉ። ግን ህዝቡም ደግሞ የዚህን ያክል እንትን ባይል የውጭንም እንትን ያው ብዙ አሁን ልጆቻቸውን ሄደው እንዲያልፍላቸው ነው የሚፈልጉት። አሁንም ብዙ አሉ። አሁን በእኛ ሰፈር ገልጫቸው እንትንም አላቸው። እኔም እንዳልኩሽ ተነስቻለሁ ብዬሻለሁ። ምክንያቱም እዚህ ሀገር ሁኜ አሁን ራሴን አልስለው ማንም ሰው እየሳለው አይደለም። ትምህርታቸውን አቋርጠው በባህር ሁላ ነው የሚሄዱት አሁን እና በቃ አገሪቱ ሁኔታ ሁሉ ማህበረሰብ እዚህ ሆነሽ ልትለወጪ ይሄን አሁን ጤፍ ከላይ እንደዚህ አይነት ግብቱ ይሄን እንደዚህ አድርጊ ሰርተሽ ልታኖሪ በዚህ ትምህርት ሙያ ተመርቀሽ ስንት አመት ልትጠብቂ ነው?
መቼ ልታገኝ ስራው? ተመርቆ አሁን ፎቶ ብቻ ያያለ ሰው አለ። ምክንያቱም በሰው ነው የምትገቢው እዛ ቦታ ላይ ሰው ከሌለሽ የለሽም፣ ሰው ካለሽ ነው የምታገኘው ያን ነገርና የኔ ተብሎ ሁሉም ቢሰራ በቃ የኛ ተብሎ ሁሉም እንትን ቢል ከቤተሰብ አልፎ ማህበረሰቡን የሚጠቅም ነገር ቢደረግ በቃ በግልና በገንዘብ እንትን የሚሉት ነገሮች ቢቆሙ ያው የመንግስት አካላትም ደግሞ የሚያዩበት እይታም ሆነ ባለው ነገር ይሄ ይጠቅማል ለሚሉ አሁን ቦታ ሞልቷል፣ የመንግስት ቦታ ሞልቷል፣ ሁሉም ዝግ ሞልቷል በቀበሌው ሁሉም። ግን ያን አሁን ተዘግቶ ከሚኖር ገንዘብ ከፍሎ የሚወስደው ሰው ነው እየጠበቀ ያለው። ያን አሁን በቃ በተቻለ አቅም ከነሱ የሚወጣ ነገር አይደለም። ስራ ላጣው ወጣት ቢሰጠው ሁሉም ሰው የዚህን ያክል መጥፎ ሁኔታ አይገጥመውም። ወንዶችም ደግሞ እየተሰደዱም ሆነ አሞራ እየበላቸው አይቀሩም። ጫትም ሆነ ሱስ ላይ ሆነው ያሉት እንትኖች ይሄ ማህበረሰቡ ስንፈትና እኛ ለኛለን ብለን ስለማንደጋገፍ ነው ይሄ ሁሉ እንትን እያለ ያለውና አሁን ይሄ የማህበረሰቡም ሁኔታ በየቤቱ ገብቶ አንቺ ለራስሽ አንተ ለራስህ እየተባባለ ያለበት ሁኔታ ላይ ነውና ይሄ በእርግጥ መሰራት ያለበት ሁኔታ እዚህ ላይ ነው። ሀገራችን ላይ ሰርተን እንደምንለወጥ በሆነ አሁን በእኛ ላይ መሰራት አለበት። በእኛ ላይ እኛ ላይ አሁን ተሰርቶ ማየት አለባቸው። እኛ አሁን ሰርተን እንደምንለወጥ ሰርተን እናሳያቸዋለን። ግን የሚደግፈን የሚያበረታታን ሰው እንፈልጋለን። አሁን እንዳድርጉ ዛሬ እንደዚህ ነው ብሎ ሄዶን ነገ ጧት ደግሞ በቃ ጭራሽ የማይጠይቀን ማናገኘው ከሆነ የተማርነውም ትምህርት ሁሉ ይጠፋናል። ስለዚህ ሁሉም ሰው ደግሞ በቃ በመጣው እንትን በቃ ባለው ነገር አሁን እኛ እናንተ ስላገኘ እንደዚህ የውስጣችንን ስለገለጽን ራሱ ትልቅ እንትን ነው ማለት አሁን ይሄ ሰው በቃ ያለሽን የውስጥሽን ራሱ የሚያዳምጥሽ እንዲህ ነው ብለሽ ስትተነፍሺ ነህ ብሎ የሚሰማሽ ራሱ ማግኘት ማለት በጣም ከባድ ስለሆነ ማለት ነው። ማንም ፍሬ አለው ብሎ በቃ የሚያዳምጥ ሰው ስለሌለ፣ ስለዚህ ሁሉም ወርቅም አምባርም ሁሉ ነገር ያለው እዛ ሀገር ነው ተብሎ ብቻ ነው የሚታሰበው በዚህ ወቅት። በቃ እዛ ሄደሽ አሰሪ ምን ልትሰሪ ነው? እዚህ ብርስ ቢኖርሽ እዚህ ምን ትሰሪያለሽ? ይሄ ብር አልቃውጣት ተሻኬጅም ይሄ ለስንት ነገር አሁን በኤጀንሲ ሄዶ ስንት እየተደፈሩ ስንት እያሉ አረብ እየቀጠቀጣቸው አሁን ዛሬ አልመጣችም። እኛ ሀሊማ የምትባል አሁን በቅርብ በ6 ወር የመጣች ልጅ አለች። ትቢታማ ተብላ ነው ሴትዮዋ ወስደ አልጋ ላይ እንዲጠፍ ንጋ ስራት ነው የታከመችው 6 ወር። ልክ ሕክምናዋን እንትን እንዳለች እስኪ ደሞዝ እንኳን ታገኛል ተባለችም። የወር ደሞዟን ሺ ምናምን ብር ሲሞላ ያንን ለመሳፈር አድርገው ነው የላኳት። ቀጥታ ኢትዮጵያ ላኩ። እስኪ ለዘመዶች እንኳን ያለውን ብር ላኩ ብትላቸው ሕክምና ላይ ሆና እስከዚህ ደረጃ ነው ያላቸው። እንግዲህ ህጋዊ ተብሎ በኤጀንሲ ነው የሄደችው እሷ። አሁን ላይ ህጋዊ ተብሎ እንኳን የሚሄዱበት እህቶቻችን ወንድሞቻችን ጥሩ ላይ እንትን እያሉ አይደለም፣ መጥፎ ሁኔታ ላይ ናቸው አብዛኛዎቹ ማለት ነው። ግን ይሄን እያወቅን እኛ የምንሰደደው እዚህ ያለው ሁኔታ ከዛም የከፋ ስለሆነ ነው። እንደው ድል ቢገጥመን እንሰራለን ባይገጥመንም ደግሞ ብለን እያሰብን ስለሆነ ነው የምንሰደደው። ያው ያለው ሁኔታ ይሄ ነው። ግን ማህበረሰቡም ደግሞ እውቅና ሰጥቶት የመንግስት አካላት ሁሉም ድርጅቶችም የግል ድርጅቶችም ቢሆኑ ባለው ነገር በተለይ እኛ ሴቶች ላይ ቢሰራና እንዳንሰደድ ቢያደርገን ሀገራችን ላይ ሰርተን እንድንለወጥ ቢረዳን ብዬ ይላለሁ። እንደው አሁን አንቺ አትፈሪም? ጓደኛሽ መሞቷን ሰምተሻል። ሌላም አሁን ቲቢ የተያዘች ልጅ ራስሽም ሄደሽ በአካል አይተሻል ችግሩን አይደል? ድጋሚ ለመሄድ እየተነሳሽ ነው። እንደው ፍርሃት ምናምን ስሜት የለሽም? እንዴት ነው ካለው አንጻር አሁን ላይ ፍርሃት የለኝም። ለምን ብትይኝ እዚህ አሁን ያለሁበት እየነገርኩሽ ነው። በጣም በከባድ ሁኔታ ነው ያለሁት። የቤተሰቡን ጫና የሚባለውን የሁሉንም ነገር ተይውና አሁን ልጆቼ ነገ ጧት በቃ ምን እንደሚሆኑ ሳስበው አሁን አንዷ ናት የምትማረው፣ ቀጣይ አንዷም ትገባለች። ትምህርት ራሱ አሁን ማስተማር ማልችልበት አጋጣሚ ሁላ እየደረሰብኝ ነው። ስለዚህ ያለው ሁኔታ ቢያስፈራኝም ግን ግዴታ ደግሞ መሰደድ ግድ ነው ብዬ አስባለሁ። ምክንያቱም ደህናም ቢገጥመኝ ደህና ሰርቼ ልጆችን አሳድጋለሁ። ደህናም ባይገጥመኝ ደግሞ ጭራሽ በቃ ይሁን እንደማይገጥመኝም እያወቅኩኝ ነው የምሄደው። ምክንያቱም ባይገጥመኝም በቃ የሆነ ነገር ላይ መቆም አለበት እንጂ እዚሁ አይኔ እያየኝ ልጆችን እንደዚህ ብዬ ቁጭ ብዬ እኔ አጥቼ እነሱ ሲራቡ ማየት ስለማልፈልግ መሰደድን ግዴታ መመርጠው ለዚህ ነው እንጂ አሁን የሆነ ነገር በቃ የምሰራበት ሰርቼ እኔ ከልጆችም ተነጥዬ ማንም ስለሌላቸው መኖር አልፈልግም። ግን እንደዚህ ብዬ እንዴት ብዬ በየትኛው አድርገው እንዴት ብዬው ሰርቸው እንትን እንደምል በቃ አሁን ይሄ ነው እንትን እያለኝ ያለውና አሁን ለመሰደዴ እኔ በአካል የራሴ ሄጄ ብዙ ጉዳቶች እንዳሉ አሁንም እየመጡ ያሉ ስንት እየሆኑ ያሉ እህቶችም አሉ። ይሄን ማቃለሁ። ነገር ግን ደግሞ ከዚህ የተሻለ አማራጭ ስለሌለ እንደ መጨረሻ አማራጭ የመረጥኩት ምርጫ ነው። እናንተ አድማጮቻችን የዛሬ እንግዳችንን ውሳኔ እንዴት አያችሁት? እስኪ ሀሳብ አስተያየታችሁን በስልክ መስመራችን ላይ በመደወል አድርሱን። እንግዳችን ወደ ሀገር ቤት ብትመጣም የቤተሰብና የማህበረሰብ አቀባበል ከልብ ባለመሆኑ እንደ ከፋትም ነግራናለች። ማህበረሰቡ ቢተጋገዝና ለለውጥ በጋራ ቢነሳ ለእንደኔ አይነቷ ከፍልሰት ተመላሾች ቤተሰብ እንዲሁም ማህበረሰብ
ትኩረት ሰጥቶ ቢሰራ እንዲሁም ችግራችንን ቢካፈል እዚህ ሰርተን መለወጥ እንችላለን። ለፍልሰት የምንነሳው ግን ከማህበረሰቡና ከቤተሰብ ጥሩ አቀባበልን ስላላገኘን ነው እያለች ነው። ውሳኔዋን በተመለከተ ያላችሁን ሀሳብ አስተያየት አድርሱን። እኛ ደግሞ ለእናንተ ለአድማጮቻችን እንዲስማማ አድርገን መልሰን ለእናንተው እናቀርብላችኋለን። ምናልባት እናንተ በአሁኑ ሰዓት ከሀገር ለመውጣት እያሰባችሁ ሊሆን ይችላል። ወይም ደግሞ የሚያስፈልገውን ሁሉንም ነገር አሟልታችሁ ሀገራችሁን፣ ቤተሰባችሁንና የተወለዳችሁበትን ያደጋችሁበትን ቀይ ጥላችሁ ለመውጣት ጣጣችሁን ጨርሳችሁ ቀን ቆርጣችሁ ወዳሰባችሁት ምድር ለመጓዝ ጥቂት ቀናቶች ብቻ ቀርቷችሁ ሊሆን ይችላል። አሊያም የሰውን ሀገር ኑሮ አይታችሁ እንዳሰባችሁት ባለመሆኑ ወይም ደግሞ ቤተ ዘመድ አይቼና እናት አባቴን ጠይቄ ወደ መጣሁበት እመለሳለሁ ብላችሁ በሀገራችሁ ልትሆኑ ትችላላችሁ። እስኪ ሁላችሁ እየደወላችሁ አሊያም አጭር የጽሁፍ መልእክት እየላካችሁ አሁን ስላላችሁበት ሁኔታ አካፍሉን። የተንቀሳቃሽ ስልካችን ቁጥር 0944088998 ነው። ደውሉ፣ ጻፉ። እየተከታተላችሁ የምትገኙት ወደ ሀገር ቤት የሬዲዮ ፕሮግራማችንን ነው። ሌላ እህታችንም ከፍልሰት ተመልሳ ሀገሯ ላይ ነው ያለችው። ከሀገር ርቃ ሳለች ብዙ ውጣ ውረድን አሳልፋለች። በብዙ እንግልት የያዘችው ገንዘብ ግን አሁን በእጇ የለም። ገንዘቡን በአግባቡ ባለመያዟ ቁጭትና ጸጸት በተሞላበት ስሜት ነው ያወያየችን። እስኪ እንግዳችንን አዳምጧት። ስሜ ዛይንሻ ሰፋይባ ምኖረው ማራምባ ቁጥር 15 ስደት ብዙ አመት የተንከራተተች ብዙ ስቃይ ያለፈባት እዛ መታ ደግሞ ነገሮች እንደጠበቀችው ያላገኘ ብዙ ስቃይና መከራ ማሳለፍ ነው። ማሄደ በፊት ስራ ሰራ ነበር፣ ትምህርት ሞክር ነበረ። ወደ ትዳር ዓለም ስንገባ ሰርቼ ራሴን ብችል ለአንገቴ መግቢያ እያልን እንሰደዳለን። መዛ የተነሳ ተሰደድኩኝ። አግብቼ ነበር። የኑሮ ሁኔታ የቤት ኪራይ የምንከፍለው ሳናጣ ግን
በአንዳንድ ነገሮች ይሰማሻል። ምጣር ሳይቀር በሽንት ቤት ሳይቀር ጓደኛ እንደ ልብሽ አምጥተሽ ድረሽ ማስተናገድ አትችይም። ብዙ ሰቃቀናለ። በዛ የተነሳ በቃ ቤተን ያለማ ነገር የለም እንደው ብለን በዛ የተነሳ ተነስቸርኩኝ። በ2009 ነሐሴ 27 ነው ዘንድሮ ነው እንግዲህ በተሳስ የመጣሁት። ሲሄድ ከሚሰሩ ተበድሬ ምናምን ሰርቼ ልከፍል ማለት ነው ያልኩት። እግዚአብሔር ይመስገን እዛም ሄጄ ብዙ ነገሮችን ቢያልፉብኝ ሰርቼ መለስኩኝ። ቤተሰብ ባለቤት ለራሱ ገንዘብ ምናምን እንደዚህ የማውጣት ፈቃደኛ አልነበሩም። ከባሌ ወንድም እሱ ንግድ ምናምን ያንክ ነበር በግ ምናምን ማለት ነው። ከሱ ነበር አንስቼ ያልኩት እና ያው ሂጄም ሰርቼም በመጣም እንደጠበቅኩት አላገኘሁትም። ጤና ካለኝ በአካል ደግሞ ቤተሰቦችን ሳገኘሁ ተመስገን ብያለሁ እንጂ እንደ ስደት አስከፊም። ቤተሰብ 8 እህቶች ወንድሞች፣ እኔ 7ኛ ነው። ትንሽ ደግሞ ወንድ ነው። እሱም አሁን ለመሄድ ያስባል። እሱ ለማዳን እንግዲህ የሄዱ ለቤተሰብም ለምንም ገንዘብ እንዳያባክን የሰራባትን እዛ ሰርቶ እዚህ ሀገሩ ላይ ደግሞ እየሰራ የሚኖርበትን እንዲያቋቁም ነው የምፈልገው። ምክንያቱም እኔ እዛ ረዳሁም ያልኩትም እዛ ላይ ሆነሽ ረዳሽው አሁን ላይ አይረዳሽም። ስለዚህ ምንም ቤተሰብም ሲቸግራቸው ብቻ እንጂ እንዳሊ ዋልታ ነገር እንደዚህ እያደረገ እንዲያጠፋ አልፈልግም። ወንድሜ አሁን ቢሄድ በሰራበት እንዲጠቀምበት ነው የምፈልገው እና ለቤተሰብ የሆነ ቋሚ ነገር ካልሆነ በቀር አስቸጋሪ ነገር አልገጠማቸውም። ሙሉ አካል ካላቸው ሰርተው ይበላሉ። ስደት ላይ ግን ሄደሽ ስመጭ በቃ ጅና ማኝ ነው የምኮነው። እኔ አሁን ሀገሬ ተወልጄ አድጌ አሁን የጀዛ ስንት ዓመት ሰርቼ መጥቼ እዚህ ላይ እንደገና ጸባይ መልመር ነው የሆነብኝ። ብዙ ችግሮች አሉ። እዛ ሀገር ሄደንም ጠዋት 11 ሰዓት ተነስተን ማታ ሀሌቱ 6 ሰዓት 7 ሰዓት ነው የምንተኛ ቁመን ማለት ነው። አብሶ ሮመዳን ስራ ላይ እግራችን እያበጠ ጨርቅ ደግድገን እንሰራለን። እዚህ ሀገራችን ላይ ግን አንሰራም። እንደዚህ እፍራት ነው መስለን ኖር ነው መስለን እንሸማቀቃለን። አለመፍራት በቃ የሰው መብት አለመንካት፣ የሆነውን ነገር አለመንካት እንጂ ማንኛውም ስራ ቢሆን ሀገራችን ላይ ሰርቶ ብንለወጥ ከሄዱም ደግሞ እዚህ ሁነኛ ሰው ቢኖራቸው እነሱ የሚሰሩትን ውላ የሚያውል ነገ ሲመጡ የሚያርፉበት ቢኖራቸው ደስ ይለኛል። እዛም ሄደው ደግሞ እዚህ እንኳን ካለላቸው ሰው ይሄን የሚውል ካለላቸው ቡካቸውን በራሳቸው ቢያደርጉ ዛይደው ሰርተው ሲመጡ ያጠራቀሟትን ገንዘብ የፈለጉትን ስራ መስራት ይችላሉ። አውጥተው እንዲያቢያደርጉ ደስ ይለኛል። ሌላ እንግዲህ ራሳቸውን መጠበቅ፣ አለቅጥም ሰውን ማመን በጣም ከባድ ነው። ገንዘብን በአግባቡ መጠቀም፣ በእምነታችን መጽናት፣ ሁሉም በየሃይማኖቱ ለፈጣሪው የውስጣችንን ለሰው ከመናገር ይልቅ ለፈጣሪ መናገር። ያው ከተጎዳሁትም አንጻር ካየሁትም አንጻር እኔ እንደዚህ ነው ብዬ ለማለት ለራሴ ላላወቅ ለሰው አውቃለሁ ብዬ አንዴ ሞራሉም ስለሌለኝ ይሄን ያለ ነገር እህታችን በሰው ሀገር ጉልበቷን ጊዜዋንና ልጅነቷን ሰውታ አሁን በሀገሯ ላይ ትገኛለች። ነገር ግን የልፋቷ ዋጋ ዜሮ ሆኗል። አሁን እጇ ባዶ ነው። ለቤተሰብ ገንዘቧን ስትልክ ብትቆይም ተመልሳ ግን ስትመጣ ማንም አልነበራትም። በስነ ልቦና ተጎድታለች። ህይወቷን በፊት ትኖርበት ከነበረው ማህበረሰብ ጋር አስታርቃ መኖርም ትንሽ ከበድ ብሏታል። እህታችንን ብርታቱን እንድታገኝና ቀጣይ ህይወቷ የተሳካ እንዲሆን መልካም ምኞታችንን እንገልጻለን። ከጎኗ ያሉ ቤተሰቦቿ፣ ማህበረሰቡም ስነ ልቦናዋን በመገንባት በማህበራዊም ሆነ በኢኮኖሚው ረገድ ችግሯን ለመታደግ ከጎኗ እንደሚሆኑም ተስፋ እናደርጋለን። ከዚህ በፊት ሰምተናቸው የማናቃቸው በፍልሰት ጉዳይ ላይ ትኩረት የሚያደርጉ ድንቅ የሆኑ ተሞክሮዎችን አዘጋጅተናል። ሁሌም በየሳምንቱ በዚህ ሰዓት ወደ እናንተ እናደርሳለን። እናንተ ውድ አድማጮቻችንም ሁሌም ወደ ሀገር ቤት ፕሮግራማችንን አዳምጡ። በፕሮግራማችን ላይ ያላችሁን ሀሳብ አስተያየት አድርሱን። ደውሉ፣ ጻፉም። በ0944088998 ላይ ታገኙናላችሁ። የዛሬው ወደ ሀገር ቤት ፕሮግራማችን እየተጠናቀቀ ነው። ሳምንት በአዲስ ቅንብር እንጠብቃችኋለን። ሳምንት እንገናኝ። እስከ ሳምንት መልካሙ ሁሉ ከሁላችሁም ከአድማጮቻችን ጋር ይሁንልን እንላለን። የስልክ መስመራችን 0944088998 ነው። ደውሉ፣ አሊያም አጭር የጽሁፍ መልእክትም መላክ ትችላላችሁ። ወደ አገር ቤት ፖፑሌሽን ሚዲያ ሴንተር ከዩኤን ውመን ጋር በመተባበር በየሳምንቱ ማክሰኞ ከሰዓት ከ7 ሰዓት እስከ 7 ሰዓት ተኩል በፋና አሰላ 90.0
የሚተላለፍ የ30 ደቂቃ የሬዲዮ ፕሮግራም ነው። ይህ ፕሮግራም በየትኛውም ሁኔታ ከሀገር ርቀው የቆዩ እህቶቻችን ገጠመኝና የህይወት ልምዶች ላይ ትኩረት ያደርጋል። ከፍልሰት መልስ ለሚገጥሟቸው የህይወት እንቅፋቶች ከቤተሰብ ከህብረተሰቡና ከጓደኞቻቸው ጋር እንዴት ተላምደው እንደሚኖሩ እንዲሁም ልናደርግላቸው ስለሚገባ እንክብካቤ ያነሳል፣ ይወያያል፣ እንዲሁም የእናንተኑ ልምዶች ወደ እናንተው ያደርሳል። ወደ አገር ቤት